እንዴት ልናመልጠው እንችላለን? ቤዛና ፍቅር ካራገዙን እሱ ራሱ ምን ሊያደርግ እንደሚችል መገመቱ በጣም ከባድ ነው። እሺ ኬኮች፣ ኧረ በጣም ነው ያማረባችሁ እውነት። ናኦል በኋላ የሚጸጽተን ነገር ባታደርግ ጥሩ ነው። አደይ ይሄን ማድረግ ለኔም ለእናንተ ምን ያህል ከባድ እንደሆነ አልነግራችሁ። እኔም ሳደርገው በጣም ከብዶኛል፣ ግን አሁን መሄድ አለብኝ። ፍቅር አደይ የት ነች? እኔ ምን አውቃለሁ? እሷ ጥባቂ መስልሻል? ክፍለ ተጋድማ ነው የሚሆነው። ሂጂና ፈልጊያት። አረ ሁሉም ቦታ እኮ አይቻታለሁ፣ ግን አደይ የለችም እዚህ። ፍቅር የት ሄዳ ነው? እኔ ምን አውቃለሁ? ባርኮት ቤዛ ንገሪው እንጂ ቤት ውስጥ ነበረች። ከዛ በኋላ አላየኋትም። ናኦል ቤት ውስጥ መጥቶ ነበር? እንዴት? ቆይ አደይ የት ሄዳ ነው ግን? ቤዛ እኔ አላውቅም። አደይ ተበላች። በየዋህነቷና በቅንነቷ ሊዲያን ለማውጣት ስትል በገንዛ ፍቃዷ ወደ ናኦል ቤት ሄዳለች ማለት ነው። ናኦልም በእጁ አስገብቷታል። እንዲሁም እንደ ሊዲያ ለአረቡ ሊሰጣት እየተባባለ ነው። ሰላም ጤና ይስጥልን ውድና የተከበራችሁ የዚህ ቻናል ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልላችሁ ያልኩኝ ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። ይህም በአደይ ድራማ በክፍል 50 በባለፈው እንዳየነውና እንደተመለከትነው እንግዲህ ሊዲያ በናኦል እጅ ስለነበረች እንዲሁም ለአረብ አሳልፎም እንደሚሰጣት ተናግሮም ነበር። ታዲያ ይሄንንም እንግዲህ ያዩና የተመለከቱ ቦታውንም ለማጣራት ብለው ኪንጎና ደመቀም ተከታትለውትም ነበር። ነገር ግን ሊያገኙት አልቻሉም። ዛሬስ ምን ተፈጠረ፣ ምን ተከናወነ የሚለውን የምናይና የምንመለከት ይሆናል ማለት ነው። ታዲያ ዛሬ ላይ እንግዲህ ሁለት አይጥና ድመቷ ለመስራት ተስማምተዋል። በዚህም የገቡበት አጣብቂኝ ችግር አንድ አይነት ስለሆነ እንዲስማሙ ተገደዋል ማለት ነው። ይህም ፍቅርና ቤዛ በጣም በሚያሳዝን ሁኔታ ግን ፍቅር አሁንም ለቤዛ እንደማትተኛላት እየተናገረች ነው። እናም በዚህ መሀል የናኦል ስራ እንደሆነና ሊዲያንም እንዳገታት እያወሩ ነበረ። እንዲሁም የናኦልና የፍቅርን ግንኙነትም ቤዛ እያጣራች ነበረ። ያለውን ነገር በሙሉ ፍርጥርጥ አድርጋ ነገረቻት። እንዲሁም የናኦል አብሮ አደግ አብሯትም ስለሚሆን እንደገና ብዙ ነገር እያሰቃያትና እያንገላታት ስላየሁት በዛ ቪዲዮ ቀርጬ መያዣ ይዤበት ነበረ። ለዛ ነው። እናም በእንደዚህ አይነት ነገር ነው የተስተዋወቅነ እያለችም የናኦልና የፍቅርንም ግንኙነት እየነገረቻት ነበረ ፍቅር ለቤዛ። አሁንም ቤዛና ፍቅር እንግዲህ ሁለታቸውም ከአንድ ላይ ለመስራት ተስማምተዋል፣ ወይም ናኦልን ለማጥቃት ማለት ነው። ነገር ግን ፍቅር ናኦል በጣም አደገኛና እንዲሁም ጠንካራ ኃይለኛ ሰው ነው፣ በጣም ከባድ ነው ያለች ነው። ነገር ግን ቤዛ አሁንም መረጃ ስለያዘች ማጥቃት እንችላለን በማለትም ከፍቅር ጋር ተስማምተዋል ማለት ነው። ታዲያማ ቤዛ ይህን ሁሉ ነገር ካዋሩና ከተስማሙ በኋላም ነገርየውን እንግዲህ እሷ ጠንካራና እንዲሁም እኔ እኮ ቤዛ ነኝ እያለች ራሷንም ኮፈስ እያደረገች ነው። ነገር ግን ፍቅር አሁንም የናኦልን ልጨርስና ወደ አንቺም ዞራለሁ እያለች ነው በድፍረት። እንግዲህ ተንኮለኛዋና የማትተኛው ፍቅር ይህ ሁሉ ስበብ እንግዲህ በፍቅር ነው ማለት ነው ቤቱ የሚታመሰው። እንዲሁም አሁንም ዛሬም አደይ እንግዲህ በናኦል እጅ ላይ ናት። በጣም የሚገርምና የሚደንቅ ነው። በጣም አደይ ከዚህ ላይ በጣም ተፋዛለች። እንግዲህ ናኦል ከቤት ድረስ ይመጣላት ሁኔታውን ሚስጥሩን ያወቀች አደይም ሁኔታውን እንዳላወቀች ሆና ማጥቃት ሲኖርባት
እንግዲህ ናኦል ወደ ክፍልም ሲገባ ቆልፋበት ነበረ። ነገር ግን ናኦልም አሁንም ራሱን ለማውጣት ራሱን ነፃ ለማውጣት የማይባል ዘዴ ዘይዶ እንዲሁም ሊዲያ እኔ ካልደረስኩላት ትሞታለች፣ መድረስ ይኖርብኛል፣ ክፈችልኝ በማለት ነበረ አደይን የጠየቃት። አደይ ግን አሁንም የት እንዳደረግካ ሰምቻለሁ፣ ሁኔታው ሳይጣራ ከዚህ ቤት መንቀሳቀስ የለብህም ካለች በኋላ እንግዲህ በየዋህነቷና በቅንነቷም ሊዲያ ካላመንሽኝ ሊዲያ ጋር አብረን እንሄዳለን፣ ክፈችልኝ ባክሽን፣ አሁን የመጨረሻ ሰዓት ነው ሲላትም ተፋዛ። እንግዲህ በጣም የሚያናድድ ነገር ነው። እኔ ለአደይ በጣም ተናድጃለሁ። እኔ በሷ ቦታ በሆን ማለት ነው ነገርየው ሁሉ ፍርጥርጥ ብሎ ራሱን እስካላጋለጠ ድረስ ከዛ ክፍል እንዲወጣ አልፈቅድለትም ነበር። ነገር ግን አደይ ተበላች፣ ተከትላም ሄዳለች። እንግዲህ ሊዱም እባክህን ከዚህ ክፍል አውጣኝ እባክህን እያለች እየተፍጨረጨረች ባለችበት ሰዓት ነበረ አደይ ለሊዱ የደረሰችላት። ሊዱም በጣም ደስ ብሏታል። እንዴት መጣሽ በምን ሁኔታ ብላም ስትጠይቃት ናኦል ነው እንግዲህ እሱን ተከትዬ ነው የመጣው፣ ለአድንሽ ነው የመጣው እያለች ባለችበት ሰዓት ናኦልም በጣም አዝናለሁ በማለትም ሁኔታውንም እንዳታለላትና አታሎም ወደ ሊዱ እንደደበለቃት እየተናገረ ከዛም ወደ ክፍሉም ሲወጣ ሁኔታውን አደይም ሊዲያም እየተወያዩም ሳለ እንዴት ነው በምን ሁኔታ ነው እንዴት መጣሽ እያለች ስትላትም እንግዲህ አንቺን ለማዳን ነው የመጣው እያለችም ለሊዱ ስትነግራ ሊዱን በጣም ነው ማመሰግን፣ አንቺ ስለመጣሽ ደግሞ በጣም ቀለለኝ እያለች ነበረ። ነገር ግን አደይ በምን ሁኔታ እዚህ እንደተቆለፈባትም ስትነግራት ሊሸጠን ነው በማለትም ስትነግራት አደይም በጣም ደንግጣለች። ዛሬ ደግሞ ምን አይነት መሸጥ ነው? ሰው እንደ ባሪያ ይሸጣል ወይ? በማለትም አደይም በጣም ደንግጣለች። እንዲሁም ጥያቄም ፈጥሮባታል። ታዲያ ሊዱም እንግዲህ የናኦል ያወራትን ታሪክም እየነገረቻት ነበረ። ናኦልም ወደዚህ ህይወት የገባበት አንዲት አብሮ አደጉ የሆነች ብሌን የምትባል ልጅ ለአረብ እንደሄደችና ይችም ልጅ እንግዲህ ለእናቱ ብዙ መስዋዕት እንደከፈለችና እናቱም ታማ በነበረበት ሰዓትም ከአረቡ ጋር እየተገናኘች ብዙ ብር እንደምትሰጥና ይህንን ሁኔታ እናቴም ካረፈች በኋላ ብሌን ምን ያህል እንደዋለችልኝ ሳውቅ ይህን ነገር የጀመርኩት በማለትም አውርቷ ስለነበር ለአደይም ሲነግራት አደይም በጣም የሚያሳዝነው ግን እንዴት ነው እሷን ነፃ ለማውጣት ሲባለኛ መስዋዕት መሆን አለብን ወይ እያሉም ሁለታቸውም ደንግጠዋል። በሌላ በኩል ደግሞ ቤዛና ፍቅር አሁንም ለዴብና ለባርኮት ተናግረው ናኦልን እንደሚያጠቁም አውርተውም ስለነበረ ቤዛም ለባርኮት ስትደውል እናም ናኦል እንደወሰዳትና ጥርጣሬያቸውንም ከናኦል እንዳደረጉና ለፖሊስም እንዳመለከቱ ይደወልላቸዋል። ዴብም በጣም ደንግጧል። ናኦል እንደዚህ ካደረገማ ከፍቅር ራስ አልወርድም፣ ፍቅርን አሳልፌ ሰጣታለሁ በማለትም ለባርኮት ነግሮት ነበር። ባርኮቴም ፍቅር እንደዚህ ካደረገችማ በውሳኔ ልገባ አልችልም፣ እኔም የማደርገው ነገር ነው በማለትም ለፍቅር እንግዲህ ሁኔታውንም በጣም እየዛቱባት ነበር። በሌላ በኩል ደግሞ ደመቀና ኪንጎም አብረው እንደዚህ እያፈላለጉ ባሉበት ሰዓትም ደመቀ ግን ይበቃናል፣ ከዚህ ላይ ይበቃናል፣ እኔ ከዚህ በላይ መድከም የለብኝም፣ እኛ የምናደርገውን አድርገናል፣ እነሱም ደግሞ እየጠረጠሩን ነው፣ ምንም ነገር ላያደርጉልንና ላያመሰግኑን፣ እናም ከዚህ በላይ መድከም የለብንም እያለ እየነገረው ነው። ንጉስም አንተ ምስጋና አትጠብቅ፣ ለልጅቷ ስንል ነው እንጂ እናም ከዚህ ደርሰን ደግሞ መመለስ የለብንም እያለውም ነበረ። በመቀጠልም ቤዛ ለባርኮትና ለዴብ ያለውን ነገር እንዲሁም የያዘችውን መረጃም ከናኦል ያለውን ነገርም ታሰማቸዋለች። ይህም ያሰማቻቸው በሪከርድ መልኩ የድምፅ ቅጅ ነበር። ይሄንም ሲሰሙ በጣም ደንግጠዋል። ታዲያ ዴቭም አሁንም የናኦል ቤት የት አለ ይሄ ውሻ? እህቴን ያዛት እሱ ነው እንዴ ማለት ነው በማለትም
ሁኔታውንም ቤቱን እንዲያሳዩትና እንዲሁም ፍቅርን ነበር ቀጥታ ሄዶ ያነቃት። ፍቅር ምንም የማውቀው ነገር የለኝም በማለትም ሽምጥጥ ስታደርግ አሁንም እመናት በማለትም ቤዛ ለእሷ እንግዲህ ተከላክላለች። ምክንያቱም አብረው ለመስራት ተስማምተዋልና እናም ባርኮቴም እንግዲህ ከዚህ ላይ በጣም ተናዷል። በመቀጠልም ኤላና ለምለም ወደ ቤት በመጡበት ሰዓትም ለምለም ወደ አደይ ክፍል ስታመራ አደይ የለችም። ታዲያ የት ሄዳ ነው? ክችን የለችም፣ በየት ሄደች? በማለትም ስትፈልጋት አላገኘቻትም። እናም ሳሎን ያሉትን በሙሉ ስትጠይቃቸውም ተንኮለኛዋ ፍቅርም እኔ አላየውም፣ እኔ የአደይ ጠባቂ መሰልኩሽ ወይ? በማለትም ከለምለም ጋር ገጥመዋል። እናም ሁኔታውንም እንግዲህ አሁንም የናኦል ተንኮል በከረፈደ የገባው ዴቭም ናኦል ከቤት መጥቶ ነበር ወይ በማለትም ሁላቸውንም ሲጠይቃቸው ቤዛም ቀጥታ የተመለከተቻት ፍቅርን ነበር። ፍቅር ደግሞ እኔ የማውቀው ነገር የለም አትጨቅጭቁኝ በማለትም ጥላቸው ትሄዳለች ማለት ነው። እንዲሁም ናኦል አሁንም ከአረቡ ጋር እየተደዋወለ ነው። አደይንና ሊዱንም አሳልፎ ለመስጠት አሁንም ልብስ ቀይሩ አሁን ሊመጣ ነው በማለትም የብሌን ድምጽ ሳልሰማ ግን እናንተ መሄድ የለባችሁም፣ ያደረኩት ነገር ለእናንተም ለእኔም ይከብዳል፣ ነገር ግን ለሷ ብዬ ነው በማለትም እንደማይለቃቸው ሲናገር ሊዱም ቢሆን አሁን ላይ ድምጿን ላላወቀውና በህይወት ትኖር አትኖር ለማታውቃት ብሌን እኛን አሳልፈህ ልሰጠን ነው በማለት ስትከራከረውም ናኦልም ቢሆን አረባክሽ እሷ ትመጣና እንደነበር እንደ ቀድሟችን አብረን እንኖራለን በማለትም ሁኔታውን ይነግራታል። ሊዱም ቢሆን እናትህ አሁን በዚህ የምትደሰት ይመስላል ወይ በማለት ነበር የመለሰችለት። እንግዲህ ከዚህ ላይ ናኦል በጣም ትልቅ ጥፋት አጥፍቷል። አንድን ስህተት ለመሸፈን ወይም ለማጥፋት ሲባል ሌላ ስህተት መድገም በጣም ይከብዳል። በተለይ አንድም ሴት አይደለም እንግዲህ እስከ 30 ሴት ድረስ አሳልፎም እንደሚሰጥ ሲነግራትም ነበር ለሊዱ። እናም ከዚህ ላይ እንግዲህ የቤተሰብን ቃል ለመጠበቅ ሲባል የሌሎችን ህይወት ማጨለም ተገቢ አይደለም እላለሁኝ። ታዲያ አደይም ቢሆን የሚጸጽትን ነገር እንደዚህ አታድርግ እባክህና ኦል በማለትም ስትነግረውም ነበር። እንዲሁም አደይ ለሊዱም ሁኔታውን ፍቅርና ቤዛ ካላገዙን ከዚህ ቦታ ላይ እንዴት ልናመልጥ እንችላለን እያሉ ነበር። እናም ናኦልም ምንም ካለማድረግ ወደ ኋላ እንደማይል ነበር የነገራቸው። ታዲያ አደይና ሊዱም እንዲሁም እንደጨነቃቸው ነበር የዛሬው ቪዲዮ ከዚህ ላይ ያቆመው ማለት ነው። በቀጣይ ቪዲዮ ውስጥ በምን አይነት መልኩ እናገኛቸው ይሆን የሚለውን ይዘን የምንመጣ ይሆናል ማለት ነው። እናም አብራችሁ ስለቆያችሁና ስለተከታተላችሁ ከልብ አመሰግናለሁ።